በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። የያዕቆብ መልእክት ምዕራፍ 3 ቁጥር 8 በዚህ ቃል አንደበታችን ምን ይመስላል፣ በምላሳችን የምንናገራቸው ቃላቶች፣ ከአንደበታችን የሚወጡ ንግግሮች ምን ይመስላሉ የሚለውን ጥቂት ደቂቃዎችን እናያለን። ነገር ግን አለ ያዕቆብ አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። እግዚአብሔር ቃል ስለ አንደበት ስለምንናገራቸው ንግግሮች ውጤታቸው ምን እንደሚመስል የተናገረው ቃል ነው። ያዕቆብ ይህንን መልእክት የጻፈው ለክርስቲያኖች ነው። በተለያየ አካባቢ ተበትኖ ለሚኖሩ ክርስቲያኖች የተጻፈ መልእክት ነው። ዛሬም ይህ ቃል ለእያንዳንዳችን እንደ ክርስቲያን ምን ያህል ጠቃሚ እንደሆነ አንደበታችንን፣ ምላሳችንን እንድናይ፣ ንግግሮቻችንን እንድንፈትሽ፣ በንግግሮቻችን እግዚአብሔርንም ሰውንም እንዳንበድል ለጥንቃቄ የሚያገለግል ቃል ነው። ቃሉ ስለ አንደበት ምን ይላል የሚለውን በዚህ ምዕራፍ ውስጥ የተጠቀሱትን ሐሳቦች አንስተን እናያለን። ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል። ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ። ከእናንተ ብዙዎቹ አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። እንደሚታወቁ አስተማሪ ወይም የሚናገር ሰው ብዙ ስለሚናገር ብዙ ስለሚያስተምር በዛው ልክ እግዚአብሔር የሚያዝንበት ሰው የሚያዝንበት ንግግር ቢናገር ፍርድን ይቀበላል ማለት ነው። በተለይ አስተማሪ የሆን ብዙ የምንናገር ብዙ የምናስተምር ሰዎች ንግግራችንን የምናስተምረውን ቃል እግዚአብሔርም ሰውም እንዳያዝን ሰውንም እግዚአብሔርንም እንዳናሳዝነው ለትምህርታችን ምን ያህል መጠንቀቅ እንደሚገባ የሚያስተምር ክፍል ነው። ምክንያቱም ሰው ባስተማረ በተናገረ ቁጥር ሰውን ቢበድል እግዚአብሔርን ቢበድል እግዚአብሔር ደስ የማይሰኝበት ሰውም የሚያዝንበት ከእውነት ቃል ውጭ የሆነ ቢሆን የሚጠብቀው ፍርድ ነው ማለት ነው። ሲቀጥል ሁላችን በብዙ ነገር እንሰነካከላለንና ሁላችን በብዙ ነገር እንሰነካከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው አለ። በአንደበቱ የማይስት ሰው እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። አንደበትን መግታት፣ ምላስን መግታት፣ በምላሳችን በአንደበታችን እግዚአብሔርና ሰውን ላለማሳዘን መጠንቀቅ ምን ያህል ትልቅ መታደል መሆኑን የሚያስረዳ ነው። ሲቀጥል እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። በልጓሙ አማካኝነት ፈረሶችን ለመግዛት ለመቆጣጠር ይረዳናል። ሥጋቸውን ሁሉ እንመራለን አለ። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ እንኳ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል አለ። ትንሿ እሳት ትልቁን ጫካ ያቃጥላል። አንደበትም እሳት ነው። ልብ በሉ፣ አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ለም ሆኖ ሥጋን ሁሉ ያሳድፋልና ሥጋን ሁሉ ያሳድፋል። የሚገርም ነገር ነው።
ፈረሶችን በልጓም መግታት ተችሏል። ትልልቅ መርከቦችም በመሪ ሊነዱ በመቅዘፊያ ሊመሩ ችለዋል። የሰው አንደበት ግን አመፀኛ ለም ሆኖ አለ ሰውን ሁሉ የሚያሳድፈውን እግዚአብሔርን የሚያሳዝነውን ነገር ይናገራል። ሐዋርያው ሲቀጥል የአራዊትና የወፎች የተንቀሳቃሾችና በባህር ያለ ፍጥረት ሁሉ የፍጥረት ወገን ሁሉ አለ በሰው ይገራል። ሰው ይህንን መግራት ችሏል። ሰው ይህንን መቆጣጠር ችሏል። ደግሞም ተገርተዋል አለ። ደግሞም ተገርተዋል። ነገር ግን አለ አንደበትን ሊገራ ማንም ሰው አይችልም። አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱም ደግሞ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን አለ። እግዚአብሔርን ባመሰገንበት አንደበታችን በእግዚአብሔር ምሳሌ የተፈጠሩትን ሰዎች ደግሞ እንረግማለን አለ። ስለዚህ አንደበት ማለት የሚገድል መርዝ የሞላበት ወላዋይ ክፋት ነው። አቋም የለሽነት፣ ወላዋይነት፣ ወዲያና ወዲህ የመቅበዝበዝን ነገር የሚያሳይ ነው። ሰዎች ዛሬም ትናንት በተናገሩት ነገር፣ ትናንት በነበሩበት ነገር ጸንቶ ባለመቆም ዛሬ አንዱን ሌላውን በመጉዳት በማሳዘን ይታያሉ። እንዲህ አይነቱ ነገር ለአንድ አምናለሁ ከሚል ክርስቲያን ቀርቶ ለማንም ሰብአዊ ባህሪ የማይመጥን እንደሆነ የሚያስረዳ ክፍል ነው። የያዕቆብ መልእክት አቋም የለሽነትን፣ ወላዋይነትን፣ ትናንት ሌላ ዛሬ ሌላ በመሆን በንግግራችንም በተግባራችንም አቋም የለሽ መሆንን የሚያስረዳ ነው። ክርስቲያን የአቋም ሰው መሆን አለበት። ክርስቲያን የሚናገረውን በውል ለይቶ የሚያውቅ መሆን አለበት። እግዚአብሔር እንዳያዝንበት፣ ሰውም እንዳያዝንበት። በተለይ አንዳንድ ጊዜ ውሻ በበላበት ይጮሃል እንደሚባለው ሰዎች ሆነው የእግዚአብሔር ሆነው ዛሬ የተናገሩትን ነገ እንደገና በመቀየር በበሉበት እንደፈለጉ ራሳቸውን የሚቀያይሩ እንደዛ ሆኖ ደግሞ እግዚአብሔርንም ሰውንም እናገለግላለን የሚሉ በተለይ እንደ ክርስቲያን ምን ያህል ትልቅ መንፈሳዊ ኪሳራና ውርደት መሆኑን በግልጽ የሚያስረዳ ነው። ወገኖች ስንቶቻችንን በንግግሮቻችን ሌላውን ያቆሰልን፣ በጥቃቅን ነገሮች፣ በትንንሽ ነገሮች አቋም ከማጣት የተነሳ ዛሬ አንዱን ለማስደሰት ስንል ነገ ደግሞ በዛ ላይ አፈር ደፍተን ደግሞ እንደገና እንዲህ አይነት አቋም የለሽነት ይህ መንፈሳዊ ሕይወትን ክርስትናን ምን ያህል አደጋ ላይ የሚጥል እንደሆነ ተለዋዋጭ የሆነ አንደበት በወንድሞች መካከል ጥልና ክፋትን የሚዘራ አንደበት ከአንደበት የሚወጣ ከልብ የሚወጣ እንደሆነ የእግዚአብሔር ቃል ያስረዳናል። መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንዳስተማረው ሰውን የሚያረክሰው ከልብ የሚወጣ ክፉ ሐሳብ ነዋል። ሰውን የሚያረክሰው መጀመሪያ ከሰው ልብ የሚወጣ ክፉ ሐሳብ ሲቀጥል መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ፣ እነዚህ ሰውን የሚያረክሱ መሆናቸውን በማቴዎስ ወንጌል ምዕራፍ 15 እና የማርቆስ ወንጌል ምዕራፍ 7 ላይ መድኃኒታችን ኢየሱስ ክርስቶስ በግልጽ ያስቀመጣቸው ዝርዝር ጉዳዮች ናቸው። የእነዚህ ክፉ ነገሮች መነሻ ግን ሰዎች ከልባቸው የሚያወጡት በልባቸው ውስጥ ያለውን ደግሞ በአንደበታቸው ያለምንም መሳቀቅ የሚናገሩት የስድብ ንግግር ማለት ነው። አንዳንድ ሰዎች ስድብ መርጠው ሌላውን ለማዋረድ ሌላውን ለማንቋሸሽ ብለው የስድብ አይነት መርጠው አንደበታቸውን ሲያረክሱ ስቅቅ የማይላቸው ሰዎች ጥቂት አይደሉም። በእውነት ስንቶቻችንን በአንደበታችን ሰውንም እግዚአብሔርንም ላለማሳዘን አስተማሪዎችን ብንሆን ከምንናገረው ብዙ ትምህርት አንጻር እግዚአብሔርና ሰው እንዳያዝን እንደመጣ ባለመናገር አንደበታችንን የምንቆጣጠር
አንደበታችንን የምንገራ ስንቶቻችን ነን ብለን እንድናይ የሚጋብዝ ነው የያዕቆብ መልእክት። ከአንደበት የሚወጣውን ክፉ ነገርና ከወላዋይነት መርዛማ ከሆነ ንግግር መጠንቀቅ እንደሚገባ ያዕቆብ ይህንን ነው የሚያስረዳን። ዛሬ በእውነት ብዙ ሰው እዛዚህ በማለት የተለያየ ክፉ ነገር በመናገር ሌላውን በመጉዳቱ፣ ሌላውን በማኩሰሉ፣ ሌላውን በማዋረዱ በአንደበቱ እንደፈለገ የቆሸሹ ንግግሮችን በመናገር በዚህ የሚረካ የሚመስል ብዙ ሰው አለ። በዚህ ንግግራችን ግን እግዚአብሔር ያዝናል፣ ሰውም ያዝንብናል። የሚገድል መርዝ የሞላበት አለ ወላዋይ ክፋት ነው አለ። ከሰው አንደበት የሚወጣው ንግግር ገዳይ የሆነ ንግግር ማለት ነው እና እንዲህ አይነቱ በእውነት ጥሩ ያልሆነ ንግግር ዛሬ ሌላ ነገ ሌላ በመሆን የምናሳያቸው ንግግሮችና ድርጊቶች ሁሉ ምን ያህል መንፈሳዊነትን ክርስትናን የሚጎዱ መሆናቸውን ልብ ልንል ይገባል። እንዲህ አይነቱ ንግግር ከራሳችን አልፎ መንፈሳዊ ህብረታችንን ይጎዳል፣ ክርስትናችንን ይጎዳል። እግዚአብሔር በዚህ ያዝናል። ስለዚህ እግዚአብሔር እንዳያዝንብን፣ ሰውም እንዳያዝንብን አንደበትን እንዴት መግታት እንደሚገባ፣ አንደበቱን የሚገታ ሰው ደግሞ እርሱ ፍጹም ሰው ነዋል። ራሱን መግታት የቻለ አንደበቱን መግታት የቻለ እርሱ ፍጹም ሰው ነው። እንዲህ አይነቱን ጸጋ እንዲህ አይነቱን ማስተዋል ለሁላችንም ያድለን። በእውነት እያንዳንዳችን አንደበታችንን ልናይ ያስፈልጋል። ምላሳችንን ልናይ ያስፈልጋል። በምላሳችን በአንደበታችን ያሳዘንናቸውን፣ የበደልናቸውን፣ ያቆሰልናቸውን፣ ያሳቀቅናቸውን በዚህ እግዚአብሔር ምንኛ እንደሚያዝንብንም እያሰብን እግዚአብሔርን በአንደበታችን አመስግነን በዛ ባመሰገን ነው በዘመርንበት ባስተማርንበት አንደበታችን ደግሞ ሌላውን እንዳናቆስለው እንዳናሳዝነው ይህ ቃል በጣም ጥንቃቄ ልናደርግ የሚገባው ጉዳይ መሆኑን ሁላችንም ማስተዋል ይገባል ወገኖች። በእኛ ምክንያት የቆዘሙ፣ በእኛ ምክንያት ቅስማቸውን የሰበርናቸው፣ በአንደበታችን በምላሳችን ያዋረድናቸው ሰዎች እንኳ ቢኖሩ እውነት ንስሐ ልንገባበት፣ ይቅርታ ልንጠይቅበት ይገባል። የፈጠራቸው አምላክ ያዝንብናል። ስለዚህ ያዕቆብ ይህንን ነው የሚለን።